በአትላንቲክ ውቅያኖስ ማዶ ባሉ ሁለት ሀያላን ሀገራት መካከል ለዘመናት ልዩ ግንኙነት ተብሎ የሚጠራው ዲፕሎማሲ ወዳጅነት ዛሬ በባሩድ አውሎ ነፋስ ውስጥ ወድቋል። በአንድ በኩል ለዘመናት የዓለምን ኢኮኖሚና የፖለቲካ መዘውር ሲያሽከረክሩ የኖሩት አሜሪካውያን፣ በሌላ በኩል ደግሞ ከቅርብ ጊዜ ወዲህ የራሷን የኢኮኖሚና የፖለቲካ መስመር ለመቅረጽ እየታገለች ያለችው ታላቋ ብሪታንያ። በዚህ ፍጥጫ መሃል ደግሞ አንድ ስም በጉልህ ይደመጣል። ዶናልድ ትራምፕ ወደ ዋይት ሀውስ ከመጡበት ቅጽበት ጀምሮ አሜሪካ ትቅደም፣ አሜሪካ ፈርስት የሚለውን መርሃቸውን በመያዝ በወዳጅና በጠላት ላይ የንግድ ጦርነትን አውጇል። ዛሬ ደግሞ የለንደን መንግስት በአሜሪካ የቴክኖሎጂ ኩባንያዎች ላይ የጣለውን የዲጂታል አገልግሎት ታክስ ተከትሎ በብሪታንያ ላይ ከባድ ታሪፍ እጥላለሁ የሚል ማስጠንቀቂያ ደውልን ደውሏል። ይህ ጉዳይ ተራ የታክስ ክርክር ሳይሆን የሁለቱን ሀገራት የወደፊት ግንኙነትና የዓለምን የንግድ ስርዓት የሚቀይር ትልቅ ጂኦፖለቲካዊ ቁማር ነው። የታሪኩ መጀመሪያ የሚሆነው ብሪታንያ እንደ አውሮፓውያን አቆጣጠር በ2020 ያስተዋወቀችው የዲጂታል አገልግሎት ታክስ ነው። ይህ ህግ እንደ ጉግል፣ አማዞን፣ አፕል እና ሜታ ያሉ ግዙፍ የአሜሪካ ቴክኖሎጂ ኩባንያዎች በብሪታንያ ከሚያገኙት ገቢ ላይ 2% ታክስ እንዲከፍሉ ያስገድዳል። ለብሪታንያ ይህ ፍትሐዊነት ነው። ኩባንያዎቹ በአገሪቱ ምድር ቢሊዮን ፓውንድ እያፈሱ የታክስ ግዴታቸውን በትክክል አይወጡም የሚል እምነት አላት። ይሁን እንጂ ለዶናልድ ትራምፕ ይህ የብሪታንያ እርምጃ የአሜሪካን ኩባንያዎች ሆን ብሎ ማጥቃት ነው። ትራምፕም ከኦቫል ኦፊስ ሆኖ በሰጡት መግለጫ ብሪታንያ ቀላል ገንዘብ ከአሜሪካ ኩባንያዎች ለመዝረፍ እየሞከረች እንደሆነና ይህንም እንደማይታገሱት በቁጣ ተናግረዋል። ብሪታንያ ይህን ታክስ ካላነሳች እኛም በእነሱ ላይ ተመጣጣኝና ከዚያ በላይ የሆነ ታሪፍ በመጣል ምላሽ እንሰጣለን ሲሉ ዝተዋል። ይህ ማስፈራሪያም በለንደን የንግድ ማህበረሰብ ዘንድ ከፍተኛ ስጋትን ፈጥሯል። ትራምፕ የአሜሪካ ቴክኖሎጂዎችን የመከላከል ግዴታ እንዳለባቸውና እነዚህ ኩባንያዎች በእሳቸው ዘመን ታላቅ እንደሆኑ ይናገራሉ። በእሳቸው እይታም የዲጂታል ታክስም ሆነ ሌሎች መሰል ህጎች የተነደፉት የአሜሪካንን የቴክኖሎጂ የበላይነት ለመቀነስና አሜሪካንን በኢኮኖሚ ለመበዝበዝ ነው። ብሪታንያና ሌሎች ሀገራትም ሀገራችንን መጠቀሚያ አድርገዋታል። ይህ መጠናቅ አለበት የሚለው የትራምፕ ንግግርም የእሳቸው አስተዳደር በንግድ ረገድ የትኛውም ሀገር ወዳጅ የሚሆን ጠላት በቸልታ እንደማይመለከት ማሳያ ነው። እንደ አውሮፓውያን አቆጣጠር በ2005 በተደረገው የአሜሪካ ብሪታንያ የንግድ ስምምነት ላይ የዲጂታል ታክሱ ጉዳይ ቢነሳም ሳይለወጥ መቆየቱ በትራምፕ ዘንድ እንደ ትልቅ ውድቀት ተቆጥሯል። አሁን ግን ትራምፕ የስምምነቱን ውል ሁልጊዜም መቀየር ይቻላል በማለትም በብሪታንያ ላይ ያላቸውን ጫና ወደ አዲስ ምዕራፍ አሸጋግረውታል። ይህ የንግድ ውዝግብ እየተፋፋመ የመጣው ግን በኢኮኖሚ ዘርፍ ብቻ አይደለም። በብሪታንያው ጠቅላይ ሚኒስትር ኪር ስታርመርና በዶናልድ ትራምፕ መካከል ያለው የግልና የፖለቲካ ግንኙነት እየሻከረ መምጣቱ ለውዝግቡ ሌላ መልክን ሰጥቶታል። በተለይም ብሪታንያ በአሜሪካ በሚመራው የኢራን ጦርነት ውስጥ ለመሳተፍ ፈቃደኛ ለመሆኗን የእኛ ጦርነት አይደለም በማለት በይፋ መወጇ ዋይት ሀውስን አስቆጥቶታል። ስታርመርም ለአሜሪካ ውጫዊ ጫና አንገታቸው እንደማይደፉ መናገራቸው ለዓመታት የኖረውን ልዩ ግንኙነት ወደ መቀዝቀዝ አምጥቶታል። ትራምፕ የውጭ ጉዳይ ሚኒስትሩን ዴቪድ ላሚን ትንሽና ተራ ብለው በሰደቡበት ወቅትም ስታርመር በምላሹ ዝምታን መምረጣቸው በሁለቱ መሪዎች መካከል ያለውን ጥልቅ ልዩነት በግልጽ ያሳያል። ይባስ ብሎም ከፔንታጎን የወጡ የውስጥ ኢሜል መልእክቶች እንደሚያሳዩት የአሜሪካ መከላከያ ሚኒስቴር ባለሥልጣናት አሜሪካን በመካከለኛው ምስራቅ ኦፕሬሽኖች ላይ በበቂ ሁኔታ ያልደገፉ የኔቶ አጋሮችን ለመቅጣት የተለያዩ አማራጮችን እያጤኑ ነው። ከእነዚህ አስደንጋጭ አማራጮች መካከልም ብሪታንያ በፎክላንድ ደሴቶች ላይ ያላትን የይገባኛል ጥያቄ አሜሪካ በድጋሚ እንድትፈትሽ የቀረበው ሀሳብ አንዱ ሆኗል። ይህ ማለትም አሜሪካ ለብሪታንያ የነበራትን ታሪካዊ ድጋፍ ልታነሳ ትችላለች ማለት ነው። በተጨማሪም በኢራን ጉዳይ አሜሪካንን ክፉኛ ስተች የነበረችው ስፔንም ከኔቶ አባልነቷ እንድታገድ ከሚሉ ሀሳቦችም ተነስተዋል። ምንም እንኳን በኔቶ ውስጥ አባል ሀገርን ከማገድ መደበኛ አሰራር ባይኖርም እንዲህ ያሉ ሀሳቦች ግን በዋይት ሀውስ ኮሪዶሮች መነሳታቸው ትራምፕ ከኛ ጋር ያልቆመ ጠላታችን ነው የሚል ጥብቅ ፖሊሲን እየተከተሉ መሆናቸውን ያረጋግጣል። የትራምፕ አስተዳደር ቃል አቀባይ ኪንግስሊ ዊልሰን እንዳሉት ፕሬዚዳንት ትራምፕ እንደተናገሩትም አሜሪካ ለኔቶ አገሮቿ ሁሉንም ነገር ብታደርግም እነሱ ግን በፈለግናቸው ጊዜ ከጎናችን አልነበሩም። አሜሪካ የአገሮቿን ከወረቀት ነብርሞ እንደማታገስና እያንዳንዱ ሀገር ድርሻውን እንዲወጣ ለማድረግ ማንኛውንም እርምጃ እንደምትወስድ አስጠንቅቀዋል። ይህ ግፊት በተለይም አሜሪካ የአገር ክልልን የመጠቀም የጦር ሰፈሮችን የማግኘትና የሎጂስቲክስ ድጋፍ የማግኘት ጥያቄዎቿ በአገሮቿ ውድቅ በተደረጉባት ወቅት የመጣ ነው። በኢኮኖሚው ረገድም የብሪታንያ የንግድ ምክር ቤት ከፍተኛ ስጋት ውስጥ ነው። ትራምፕ መጀመሪያ ላይ 15% ዓለም አቀፍ የታሪፍ ተመን ለመጣል ቢያስቡም በጠቅላይ ፍርድ ቤት ውሳኔ ምክንያት ግን ወደ 10% ዝቅ እንዲል ተደርጓል። ሆኖም ግን ይህ 10% ታሪፍ እንኳ ለብሪታንያ ላኪዎችና የንግድ ተቋማት ከባድ መርዶ ነው። የንግድ ተቋማት የወደፊት እቅዳቸውን ለማውጣት ተቸግረዋል። ምክንያቱም የትራምፕ ቀጣይ እርምጃ ምን ሊሆን እንደሚችል መተንበይ አይቻልም። የአውሮፓ ህብረትም በትራምፕ የታሪፍ ዛቻ ምክንያት ከአሜሪካ ጋር ሊያደርገው የነበረውን የንግድ ስምምነት ለጊዜው አግዶታል።
ይህ የሚያሳየው የትራምፕ እርምጃ ብሪታንያን ብቻ ሳይሆን መላውን አውሮፓና ዓለም አቀፍ ንግድ መስመር እያናወጠ መሆኑ ነው። ብሪታንያ በዲጂታል አገልግሎት ታክስ አማካኝነት በዓመት 800 ሚሊዮን ፓውንድ ገቢ ታገኛለች። እስከ 2029 ድረስ ደግሞ የገቢ ወደ 5 ቢሊዮን ፓውንድ ሊጠጋ እንደሚችል ይገመታል። ለብሪታንያ መንግስት ይህ ከፍተኛ የገቢ ምንጭ ነው። ይሁን እንጂ አሜሪካ የምጥለው ታሪፍ ከዚህ ገቢ እኩል ወይም የሚበልጥ እንደሚሆን ትራምፕ አስጠንቅቋል። ይህ ማለት ብሪታንያ ከታክሱ የምታገኘውን ገቢ አሜሪካ ወደ አገሯ በሚገቡ የብሪታንያ ምርቶች ላይ በመጥለው ታሪፍ መልሳ ታጠዋለች ማለት ነው። ይህ የአይን ላይን ወይም ቲት ፎር ታት የንግድ ጦርነት በመጨረሻም የሚጎዳው ተራውን ሸማችና አምራች ኩባንያዎችን ነው። እንደ አማዞንና አፕል ያሉ ኩባንያዎችም ይህን ታክስ በቀጥታ ወደ ደንበኞቻቸውና በጣቢያዎቻቸው ላይ ለሚሸጡ ነጋዴዎች በማስተላለፍ ራሳቸውን እየተከላከሉ ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ እንደጻፉትም የዲጂታል ታክሶች ህጎችና ደንቦች የተነደፉትም የአሜሪካን ቴክኖሎጂ ለመጉዳትና ለማግነል ነው። ይህንንም ለመከላከል ታሪፍ ብቻ ሳይሆን የቴክኖሎጂና የቺፕስ ኤክስፖርት ገደቦችንም እንደሚጥሉ ዝተዋል። ይህ ማለት የቴክኖሎጂ ጦርነት ወደማይመለስ ደረጃ ሊሸጋገር ይችላል። ብሪታንያ በበኩሏ ውጥረቱን ለማርገብ እየሞከረች ነው። የጠቅላይ ሚኒስትሩ ቃል አቀባይ አሜሪካ የቅርብ ወዳጃችን ናት፣ በማንኛውም ጉዳይ ላይ እንዋጊያለን ቢሉም ከበስተጀርባ ያለ ግንኙነት ግን ከመቼውም ጊዜ በላይ የሻከረ ነው። በተለይም ንጉሥ ቻርልስ ወደ አሜሪካ ሊያደርጉት የታሰበው ጉብኝት በሁለቱ ሀገራት መካከል ያለውን ዲፕሎማሲ ውጥረት ለማርገብ እንደ አንድ ዕድል ይታያል። ሆኖም ግን ከትራምፕ የንግድ ጦርነት ስሜት በንጉሣዊ ቤተሰብ ጉብኝት ብቻ የሚረግብ አይመስልም። የብሪታንያ መንግስት በታክሱ ላይ ቅናሽ ካላደረገ ወይም ሙሉ በሙሉ ካላነሳ አሜሪካ ወደፊት በምትወስዳቸው እርምጃዎች ላይ ብሪታንያ የኢኮኖሚ ቀውስ ውስጥ ልትወርቅ ትችላለች። ይህ ሁሉ ክስተት የሚያሳየን አንድ ትልቅ እውነት አለ። በዛሬው ዓለም ውስጥ ፖለቲካና ኢኮኖሚ በማይነጣጠል ሁኔታ የተሳሰሩ ናቸው። አንድ ሀገር የራሱን የታክስ ሉዓላዊነት ለማስከበር የሚወስደው እርምጃ በሌላኛው ሀያል ሀገር ላይ እንደ ጦርነት አዋጅ ሊቆጠር ይችላል። ዶናልድ ትራምፕም አሜሪካንን እንደገና ታላቅ እናድርጋት የሚሉ መፈክራቸውን ወደ ተግባር ሲቀይሩ የቆዩ ወዳጆችንና የዲፕሎማሲ ስርዓቶችን ከመናድ ወደ ኋላ አይሉም። ብሪታንያ ደግሞ በበኩሏ ከብሬክሲት በኋላ የራሷን የኢኮኖሚ ህልውና ለማስጠበቅ በምታደርገው ጥረት ላይም ከአሜሪካ ጋር ፊት ለፊት መጋጨቷ አይቀሬ ሆኗል። በመጨረሻም የብሪታንያና የአሜሪካ ልዩ ግንኙነት በታሪክ ውስጥ ብዙ ፈተናዎችን አልፏል። ሆኖም ግን የዘንድሮ የታሪፍ ዛቻ፣ የኢራን ጦርነት አለመግባባትና የዲጂታል ታክስ ውዝግብ ግንኙነቱን ወደማይመለስ አቅጣጫ እየገፋ ነው። ትራምፕ በታሪፍ ዱላ ሲያስፈራሩ፣ ስታርመር ደግሞ በዲፕሎማሲ ጽናት ሊመከቱ እየሞከሩ ነው። የዚህ ጨዋታ መጨረሻ ምን ሊሆን እንደሚችል መተንበይ ቢከብድም አንድ ነገር ግን ግልጽ ነው። የዓለም ፖለቲካና ንግድ ዳግመኛ እንደነበሩ አይቀጥልም። የቴክኖሎጂ ኩባንያዎች፣ የታክስ ህጎችና የጦርነት ውሳኔዎችም የአያሌውን ትጥቅ እያላሉ ነው። ብሪታንያ በታሪፍ ጦርነት ትንበረከክ ይሆን ወይስ የዲጂታል ሉዓላዊነቷን ታስከብራለች? አሜሪካስ በአጋሮቿ ላይ የምትከተለውን የቅጣት ፖሊሲ እስከየት ትገፋበታለች? ይህን ሁሉ ወደፊት የምናየው ቢሆንም በመጀመሪያ የሚጠበቀው ትልቁ ክስተት ግን የታሪፍ ጦርነት መፋፋም ነው። ዶናልድ ትራምፕ ቃላቸውን ወደ ተግባር ከቀየሩ በብሪታንያ ምርቶች ላይ የሚጣለው 10 በመቶ አሊያም ከዚያ በላይ የሆነው ታሪፍ በለንደን ላይ ከባድ የኢኮኖሚ ድንጋጤ መፍጠሩ አይቀሬ ነው። ይህ እርምጃ በተለይ እንደ መኪና፣ የቅንጦት ዕቃዎችና መጠጦች ያሉ የብሪታንያ ኤክስፖርት ዘርፎችን ክፉኛ ይጎዳል። ትራምፕ የበቀል ታሪፍ የመጣል ልምድ ያላቸው በመሆኑ ብሪታንያን በምላሹ በአሜሪካ ምርቶች ላይ ታሪፍ ልጥል ትችላለች። ይህ ደግሞ ሁለቱን ሀገራት ወደማያልቅ የንግድ ጦርነት አዙሪት ውስጥ የሚከታቸው ይሆናል። የታክስ ባለሙያዎች እንደሚተነብዩትም ፍጥጫው ካልበረደ ብሪታንያ ከዲጂታል ታክሱ የምታገኘውን 800 ሚሊዮን ፓውንድ በአሜሪካ ታሪፍ ምክንያት በኤክስፖርት ዘርፉ በቢሊዮኖች የሚቆጠር ኪሳራ ልትከፍለው ትችላለች። በሁለተኛ ደረጃ የፎክላንድ ደሴቶች ዲፕሎማሲ ቁማር ትልቅ መነጋገሪያ እንደሚሆን ይጠበቃል። ፔንታጎን የብሪታንያ የፎክላንድ ደሴቶች ይገባኛል ጥያቄ ዳግም የመመርመር ሀሳብ ማቅረቡ በለንደን ላይ የሚደረግ ከፍተኛው የፖለቲካ ጫና ነው። አሜሪካ ይህን ታሪካዊ ድጋፏን ካነሳች አሊያም ገለልተኛ መሆኗን ካወጀች ብሪታንያ በዓለም አቀፍ መድረክ ትልቅ ወታደራዊና ፖለቲካዊ ኪሳራ ይገጥማታል። ይህ የቅጣት ፖሊሲ ትራምፕ ሀገሮቻቸውን ለማስገደድ የሚጠቀሙበት አደገኛ መሳሪያ ነው። ብሪታንያ በኢራን ጦርነት አልተሳተፍም ማለቷ በደሴቶቹ ላይ የይገባኛል ጥያቄ ላይ ዋጋ ሊያስከፍላት የሚችልበት እድል ሰፊ ሆኗል። በሶስተኛ ደረጃም የስታርመር መንግስት የጽናት ፈተና ይጠብቋል። ጠቅላይ ሚኒስትር ኪር ስታርመር በሁለት እሳት መካከል ነው ያሉት። በአንድ በኩል ለትራምፕ ዛቻ እጅ መስጠት የአገርን ሉዓላዊነት እስከ ማስከበር ድረስ ይቆጠራል። ይህም በአገር ውስጥ ከፍተኛ የፖለቲካ ኪሳራ ያመጣባቸዋል። በሌላ በኩል ደግሞ ከአሜሪካ ጋር መጣላት የብሪታንያን ኢኮኖሚ ገደል ውስጥ መክተት ነው። ስለዚህ ስታርመር የመካከለኛውን መንገድ ለመፈለግ ይገደዳሉ።
ምናልባትም ዲጂታል ታክሱን ሙሉ በሙሉ ከማንሳት ይልቅ መጠኑን ከመቀነስ አሊያም በዓለም አቀፍ ደረጃ ወደሚደርስ ስምምነት የመጠለል አማራጭን ሊከተሉ ይችላሉ። ከዚህ ጋር ተያይዞ የዓለም አቀፍ የዲጂታል ታክስ ስምምነት ትንሣኤ ሊመጣ ይችላል። ብሪታንያ የዲጂታል ታክሱ ጊዜ መሆኑና ዓለም አቀፍ ስምምነት ሲደረስ እንደሚነሳ ስትናገር ቆይታለች። ወደፊት የሚጠበቀው ትልቁ ዲፕሎማሲ መፍትሄም ከ140 በላይ ሀገራት የተስማሙበትን የ15 በመቶ ዝቅተኛ የኮርፖሬት ታክስ ሕግ ተግባራዊ ማድረግ ነው። ይህ ስምምነትም ተግባር ላይ ከዋለ ብሪታንያ የራሷን ታክስ ለማንሳት ሰበብ ታገኛለች። ትራምፕም አሜሪካን የሚለቅ ታክስ ተነስቷል በሚል ድል ተቀዳጅተው ታሪፉን ሊያነሱ ይችላሉ። ይህ ለሁለቱ መሪዎች የሚጠቅም መውጫ መንገድ ነው። በመጨረሻም የንጉሥ ቻርልስ የአሜሪካ ጉብኝት እንደ ትልቅ የሰላም ልዑክ ተልዕኮ ሊታይ ይችላል። ምንም እንኳን ንጉሱ በፖለቲካ ውስጥ ቀጥተኛ ተሳትፎ ባይኖራቸውም በሁለቱ ሀገራት መካከል ያለውን ባህላዊና ታሪካዊ ትስስር በማስታወስ ውጥረቱን የማለስለስ ሚና ሊጫወቱ ይችላሉ። ሆኖም ትራምፕ ስሜታዊ በመሆናቸው የንጉሱ ጉብኝት ከፎቶግራፍ ባለፈ የንግድ ፖሊሲውን የመቀየር አቅም ይኖረዋል የሚለው ጥያቄ አጠራጣሪ ነው። በአጠቃላይ ወደፊት የሚጠበቀው መንገድ እሾህ የበዛበት ነው። አሜሪካ በኃያልነቷ፣ ብሪታንያ በሉዓላዊነቷ፣ ትራምፕ በአሜሪካ ጥቅም መርኋቸው፣ ስታርመር ደግሞ በዲፕሎማሲ ጽናታቸው ይፋጠጣሉ። ይህ ፍጥጫ ምናልባትም በንግድ ጦርነት ተጀምሮ በጂኦፖለቲካዊ ሽግሽግ ሊጠናቀቅ ይችላል። አንድ ነገር ግን ግልጽ ነው። በዋሽንግተንና በለንደን መካከል ያለው ልዩ ግንኙነት ዳግመኛ እንደ ጥንቱ ሊሆን አይችልም። ዓለም አቀፍ ግንኙነት ከፍቅርና ከወዳጅነት ይልቅ በጥቅምና በጉልበት ላይ የተመሠረተ ወደ መሆን የተቀየረ ነው። የዚህ ታሪክ ምዕራፍ መጨረሻ የሚጻፈው ደግሞ በኦቫል ኦፊስ ውሳኔዎችና በለንደን የፓርላማ ምላሾች ይሆናል። የሁለቱ ሀገራት ፍጥጫ በሳር ሜዳ ላይ እንደሚደረግ የኳስ ጨዋታ ሳይሆን በሚሊዮኖች ሕይወትና በቢሊዮኖች ዶላር የሚቆመር የፖለቲካ ቁማር ነው። ትራምፕ ማስጠንቀቂያቸውን ወደ ተግባር ከቀየሩ ዓለም አቀፍ የንግድ ስርዓት ታላቅ መናወጥን ያስተናግዳል። እስከዚያው ግን የለንደንና የዋሽንግተን ግንኙነት በሰላ ቢሏ ላይ መጓዙን ይቀጥላል።